ባለፈው እንደተመለከታችሁት ታሬ ማለት ነው ከካሌብ አንድ ትዕዛዝ ተሰጥቶት ነበረ። እሱም እንግዲህ ትዕዛዙን ለመፈጸም ወደ መሀሌት ጋር በመሄድ ነበር። መሀሌት በነገራችን ላይ እኔ በወቅቱ ስመለከት ህልሟ ነው ማለት እየቃዠች ነው ብዬ ነበር። ግን እንዳያችሁት ቅዠት አይደለም። ይሄ ቀን በእርግጥም እንደሚመጣ ሁላችንም እናቅ ነበረ ማለት ከአሁን በፊትም እንግዲህ ካሌብ የሆነ አለ አይደለ በሱ ስር ሰርተው ልክ ጥቅም የማያገኝባቸው ከሆነ መጨረሻ ላይ እንደሚያስወግዳቸው ሁላችንም እናውቃለን። በትንሹ እንግዲህ በዝና እንኳን መማር አለብን። ዝና እንግዲህ ያን ሁሉ ነገር ሲሰራለት ከርሞ ምንድነው ያደረገው? እንግዲህ በመድብል እንዲወገድ አድርጎታል ማለት ነው። ምክንያቱም አንደኛ ሚስጥሩን አውቋል፣ ሁለተኛ ደግሞ ለካሌብ የሚጠቅም ሰው አይደለም። እናም መሀሌትም እንግዲህ ግን ያው ስላልተማረችበት ነው እንጂ ከአሁን በፊት ራሱ መድብል እንደያዛት እንግዲህ ግን መድብልን አስወግዳት ብሎም እንግዲህ ትእዛዝ ሰጥቶ ነበረ። ግን ደግሞ መድብል ሁለተኛ እድል ሰጥቷት ነበረ። ያንን እድሏን እራሷ ነች አበላሸችው እና ዛሬ ላይ በተኛችበት በምሽት ማለት ነው ጭንብል አድርጎ ነበረ የመጣው ማለት ነው ታሬም እንግዲህ ከን እንዳያችሁት ለመሀሌትን እንግዲህ ለማስወገድ ራሱ አልቻለም። ምክንያቱም በቃ ሁለተኛ እድል ካሁን በፊት ራሱ መሀሌትን ማለት ነው እነ ታሬ ምንድን ያሏት አሪም ሁለትን ፈጣሪ እድል እየሰጠሽ ነው፣ ለምንድን ነው አንቺ የማትማሪበት እያሉም እንግዲህ ግን እየነገሯን ነበረ። ታሬም እንግዲህ ያንን ጭንብሉን ሲያወልቅ መሀሌት ታውቀዋለች። ታሬ አንተ ነበርክ እንደ ቆይናና ልገለኝ ነበር ስትልም ትነግረዋለች። አወዴ ልገልሽ ነበረ ትዕዛዝ መጥቶልኝ ነው ማለት ካሌብ እንዳስወግድሽ ነግሮኛል ሲልም እንግዲህ ግን ይነግራታል። እንደመጣ እንዴት ትላለች። አይ አልመጣም እዛው ነው ያለው ግን ለእኔ ትዕዛዝ ሰጥቶኛል ሲልም እንግዲህ ግን ይነግራታል። እና መሀሌትም እንዳያችሁት በጣም እያለቀሰ ነበረ ከሚባለው በላይ። ይኸውልሽ አንቺ ለካሌብ ሞተሻል፣ ስለዚህ ከኔ እንደገደልኩሽ እነግረዋለሁኝ። አንቺ ከዚህ መሄድ አለብሽ፣ ርቀሽ መሄድ አለብሽ። አላቅም ግን ብቻ ወዴት እንደምትሄጅ አላቅም ብሎም እንግዲህ ይህንን ነገር ይነግራትና ታሬም ይሄዳል ማለት ነው። መሀሌትም እንደተመለከታችሁት ከሚባለው በላይ ስቅስቅ ብላ እያለቀሰች ነበረ። ሌላው እንግዲህ መድብል ነው። መድብል ለብዙ ጊዜ ለምንድን ነው ፍቅረኛ የማይዘው እያለን እንግዲህ ጥያቄ ሆነብን ነበረ። እንግዲህ ብዙ ሴቶች ከኤደንም እንዲሁም አለም በጣም ብዙ ሴቶች እንግዲህ ግን እንደውም በትትና ድራማ ላይ ትትና ራሱ ትወዳለች እና ግን እሱ የሆነ ሴቶችን የቀረበ መስሎ ግን እንዳያችሁት የሆነ በቅስፈት ይርቃቸዋል። አያችሁ እና ብዙ ጊዜ ለምንድን ነው ማለት ለመድብል ምን አይነት ሴት ነች በልቡ የምትገባው እያለን እንግዲህ ጥያቄ ሆነብን ነበር አይደለም። እና ዛሬ ላይ እንግዲህ የመድብል ፍቅረኛ ማን እንደሆነች በይፋ አውቀናል። መድብል እንግዲህ ይሄ ብሩኬ እንዳያችሁት መድብልን ቆይናና መቼ ነው አንተ የራስን ህይወት የማትኖረው እያለው ነበረ። ምክንያቱም እንግዲህ እነ ብሩኬ ያው ከተወለዱ ጀምሮ በልጅነታቸው እንግዲህ እናትና አባታቸው በመኪና አደጋ እንደሞቱባቸው እናውቃለን። እና ሁለቱ እንግዲህ ወንድማማቾቻቸው እርስ በርሳቸው እየተጠባበቁ ነው እዚህ ደረጃ እየደረሱት እና ወደኋላ ያሳለፉትን ነገር መለስ ብለው እያስታወሱ ነበረ። አይ ጊዜ እያሉም እንግዲህ ሲያስታውሱ ቆይ እኔ እንኳን በአንተ ብርታት በአንተ ድጋፍ እዚህ ደርሻለሁ። ቆይ መድብል አንተስ መቼ ነው የምታገባ? መቼስ ነው የራስን ህይወት የምትኖረው? እያለም እንግዲህ እየነገረው ነበረ። እና መድብል እንዳያችሁት የሆነ ነገር ሲፈጠር ምንም ነገር ለህይወቱ ሳይሳሳ በቃ መኖር በቃ አለ አይደለ የሆነ አንዳንዴ የሚያጓጓችሁ ህይወት ራሱ የሚያጓጓችሁ የምትኖሩለት ሰው ሲኖራችሁ ነው። መድብል ደግሞ የሚኖርለት ሰው የለም። በቃ የሆነ ህይወታቸው አሁን ለነ መድብል እነ ብሩክ የራሱ የሆነ አደጋ ውስጥ ሲገቡ ምንም ለህይወቱ ሳይሳሳ ነው እዛ ችግር ውስጥ የሚገባው። ለምን የሚኖርለት ሰው ስለሌለ ነው። እናም እንግዲህ አንዳንድ የሆነ ህይወት አያጓጓውም ማለት ነው ከመድብል የተረዳነው ነገር ማለት ነው። እናም እንደዛ እንግዲህ እያለ ሲነግረውም ማለት እንግዲህ እንሰገን ይላል ማለት ነው። እኔ እኮ በእጅ ላይ ህይወት እኮ የጠፋብኝ ሰው ነኝ ምናምን ሲለው ቆይናና ማለት ዝናን ገለኸዋል እንደ ይለዋል።
አይ ዝና አይደለም በህይወቴ ላይ የጠፋብኝ ሰገን ነኝ። ሰገን መቼም የምትረሳ ሴት አይደለም እያለም እንግዲህ ይነግራል ማለት ነው። አውቃለሁኝ የመጀመሪያ ፍቅር እኮ እንደማይረሳ አውቃለሁ፣ ግን ደግሞ መርሳት አለብክ። ይኸውልህ ሰገን የምትላትን ሴት መርሳት አለብህ። ሰገን እኮ ሞታለች፣ ሰገን እኮ አሁን እኮ የለችም በህይወት እያለም ይነግረዋል። አሁን ሰገን የለችም በህይወት ደግሞም የጠፋችው በምትወደውና በምታፈቅረው ፍቅረኛዋ እጁ ላይ ነው የሞተችው እያለም ይነግራታል። ብሩኬም እንግዲህ ግን አንተ እኮ ሆን ብለህ እኮ አልገደልካትም በማለትም እንግዲህ ግን ለማስተባበልም ሞክሮ ነበረ። መድብል ግን አይ በፍጹም እኔ ሞክሬያለሁ፣ ብዙ ሴቶችን ቀርቤያለሁ፣ ሰገንን ረስቼ ህይወቴን ለመኖር እንግዲህ ግን ብዙ ጥሬያለሁ፣ ግን እኔ ሰገን በፍጹም ሰገንን ያኔ በቃ ሰገንን የሚመስሉ ሴቶች አላገኘም። ሰገን የምትረሳ ሴት አይደለችም እያለም ለብሩኬም ይነግረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ድምነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነው ምሳሌ ድራማ ይዘንላችሁ ቀርበናል። መድብልም አሁን ላይ ከስንት ዓመት በኋላ አነሳኋት ውሽ ብሎም በትልቁ ከተነፈሰ በኋላ እስቲ እንውጣና እንስከር፣ በቃ ሁሉንም ነገር እንርሳ ብለኸኛል አይደለ? ወተን እስኪ እንስከር እያለው ነበረ። በእርግጥም መድብል እንግዲህ ግን ያኔ ብሩክን በቃ መርሳት አለብክ ማለት በቃ አዲስ ምዕራፍ መጀመር አለብክ እያለም እየመከረው ነበረ። እንግዲህ ብሩክ የራሱ ቆይናና እኔን እየመከርከኝ ነው፣ አንተ ለምንድን ነው እኔ ስመክርክ የኔ ምክር የማትሰማው? አዲስ ህይወት መጀመር አለብክ፣ በቃ እሺ ማለት እንስከር ካልክ ደግሞ ምንን አስመልክቶ ነው የምንሰክረው ምናምን ሲለው በቃ ሁሉን ነገር እንርሳ ብለኸኛለ፣ ስለዚህ በቃ እንሄድና እንስከር እያለም ይነግረዋል። እሺ ብለው እንግዲህ ተያይዘው ይወጣሉ። ሌላው እንግዲህ ግን አለምና ቅድስትዬ ኪችን እያወሩ ነበረ። ለምን ሰራተኛ አይቀጥርልሽም ትላታለች። ከዛ እኔ እኮ ራሱ እኮ ሰራተኛ ነኝ ገና መች ከሰራተኛ ወጣሁ ትላለች። በነገራችን ላይ ቅድስትዬ ለአለም እንደዛ ማለት የለባትም ነበረ። እናም እንደዛ ስትልም እኮ አዎ ትክክል ነሽ፣ ይህንንም ማመንሽ አሪፍ ነገር ነው፣ ሰራተኛ ሚስትም እኮ አድርጎ ነው ያስቀመጠሽ እያለችም ትነግራታት። ግን ደግሞ እንጋባለን፣ ያቺ የተረገመች አበላሻችሁን ሰርጋችንን ከእንደገና ድል አድርገን ደግሰን እንጋባለን ታያለሽ ምናምን በማለትም ትነግራታለች። ይኸውልሽ ቅድስትዬ ብሩኬ ሳይሻለው ታገቢውና ይኸው ዘራችን አላደለ ዘራችን አይደለሽም ትላታለች። ኧረ ዘራችን ሲሰኝ ይወዳል እንዴ ስትልም አይ እንደዛ ማለት አይደለም ማለት የኛ ዘር ባል ይወዳል ለማለት ፈልጌ ነው በማለትም ትናገራለች ማለት ነው። ይኸውልሽ ከምሬ ነው ብሩኬን አገባዋለሁ ከእንደገና እና ደግሞ ምን መሰለ ወንድ ልጅ ይወልዳለሁኝ ያኔ ታምኛለሽ እያለችም እንግዲህ ከን ትናገራለች። ሌላው እንግዲህ ከን አለም እንዳያችሁት ከመድብል ጋር ማለት ነው ትልቅዬ ፍቅር ፎንቀ ይዟታል። ቆይና አንቺ ስለምንድን ነው ማለት ከመድብል ጋር ያለሽን ነገር እረፊ፣ መድብልን ደግሞ ሰው ገለሃል እያልሽ የምታወሪውን ነገር እረፊ፣ ሲቀጥል ደግሞ በኔና በብሩኬ መካከል ጣልቃ እየገባሽ ክፍተት ለመፍጠር የምትሞክረውን ነገር ረፊ ትላታለች። ይኸውልሽ ቅድስትዬ እኔ እኮ ባንቺ ላይ ቀንቼ አይደለም፣ ግን ደግሞ ብሩኬ ልጅ መውለድ ካልቻለ እና ምን ያደርግልሻል? ለምንድን ነው የምታገቢው? ቆይ አብራችሁ ልትመለኩሱ ነው ትላታለች። አዎ ብሩኬን አግብቻ አብሬው መለኩሳለሁኝ እንጂ ብሩኬን በፍጹም አልተውም እያለችም እንግዲህ ግን ትናገራለች ማለት ነው። እጅ አልቀረብሽም እያለችም እንግዲህ አለምም ሙድ እያዘችባን ነበረ። ሌላው እንግዲህ ማህሌት ነች። ማህሌት በነገራችን ላይ በጣም ነው ያሳዘነችኝ የእውነት በቃ ያኔ ክፋትነቷ እንዳለ ሆኖ ማህሌት እኔ ጥሩ ሰው ነች እያልኩኝ አይደለም እኔ በዛ ላይ በቃ ክላክሲኑን ሲቀጥል ደግሞ የእሷ ሁኔታዋን ስመለከተው ወይኔ ፈጣሪ እኮ እንደው ግን መጨረሻን አሳምርልኝ ነው የሚባለው። ማህሌት እንግዲህ አሁን ላይ ያን ሁሉ የሰራችው ግፍ ዛሬ ላይ ተጠራቅሞ እያንዳንዷን እንግዲህ ግን እያስከፈላት ነው ያለው። እና ሙዶቼ እንግዲህ ዛሬ ላይ ወደ ኤፍራታ ጋር ደውላ ነበረ። ኤፍራታም እንግዲህ ግን ያለችበትን ሁኔታ ታውቃላችሁ። እዛ እንግዲህ ግን ባለ ያኔ ቤቱ የሞገስ ሆኖ ግን ሞገስ በራሱ ቤት ተከራይ ሆኖ ነው የገብገብ
በዛም እንዳያችሁት እንግዲህ ግን መውጣትና መግባት እንኳን የማይችሉበት ቤት ነው እና እንዳያችሁት እነ ኤፍራታ ራሱ በቃ በጣም ትልቅዬ ችግር ነው ያሉበት ማለት ነው። ግን መሀሌት እንዳያችሁት ምንድነው እያለች ያለችው ኤፍራታን እርቦኛል ኤፍራታ እያለችም እንግዲህ ግን ትነግራታለች። በጣም ትልቅዬ ችግር ውስጥ ነኝ እባክሽን ስትላትም ይኸውልሽ አንቺ እኮ ከኔ ጋር እኮ ብቻ አይደለም የተጣላሽው ቤተሰቡ ጋር በሙሉ ነው የተጣላሽው። ይሄ ቀን እንዳይመጣ ነበረ ተጠንቀቂ ታይቅርብሽ ስልሽ የነበረው በማለትም እንግዲህን እንዳያችሁት ማለት ነው። መሀሌትም ቅድስት ይች ኤፍራታ መሀሌትን ትነግራታለች እና አሁን እኮ እርቦኛል እያልኩሽ ነው ስትላትም ይኸውልሽ እኔም ያለሁበት ቦታ በጣም አመች አይደለም መውጣት አልችልም። ቆይና እናንቺስ ብኮኝ ይህንን አመት ብሎ እኮ ስጠፋ እንኳን ይኬድሽ ነው ብለሽ እኮ አልፈለግሽኝም ስትልም ትነግራታለች። ዛሬ ስቸግርሽ እኮ ነው የደወልሽው በማለትም እንግዲህን ስትነግራትም እና ታዲያ ራስሽ ጉዳይ እያልሽ ነው ስትላትም ፈጣሪ ካንቺ ጋር ይሁን እኔ አሁን ያለሁበት ሁኔታ አንቺን የምረዳበት አይደለም ስልና እንግዲህ ስልኩን ትዘጋበታለች። እንግዲህ መሀሌት ማለት ነው እንዳያችሁት በቃ የሆነ ራብ ሞትኩኝ እያለ ባለችበት ጊዜ ላይ እንግዲህ ታሬ ደርሶላታል። ታሬም እንግዲህ አትፍራ ይዞሽ ማለቴ ምግብ ነው ይዤልሽ የመጣሁት ግን ደግሞ ካሌብ ሳይመጣ ከዚህ መሄድ አለብሽ። ይኸውልሽ ካሌብ አሁንም ቢሆንም እጁ የኔ ቢሆንም ካሌብ ግን ተኩስ ታለኝ እተኩሳለሁ ገልሻለሁ ሲልም እንግዲህ ይነግራታል። ትእዛዙን እኮ ሰጥቶ ነበረ ለምን አልገደልከኝም በማለትም ደግሞ እኮ አፎኮ አያርፍም ስትልም ይኸውልሽ ጠፍታኝ እያሰስኳን ነው ብየዋለሁኝ ስለዚህ ካሁንም ቢሆንም ከዚህ መሄድ አለብሽ መሀሌት ሂጂ ብዬሻለሁ ጥፊ ብዬሻለሁ ሲልም ይነግራታል። አሁን ላይ መሀሌት በቂ ገንዘብ የለኝም ሲቀጥልም ደግሞ እንደ ልቤ አልንቀሳቀስም ስለዚህ ወዴት ነው የምሄደው ታሪ ወዴት ልሄድ በማለትም ትነግረዋለች። አላቅም ግን ብቻ ከመሞት ይሻልሻል እኔ ይኸውልሽ በደም የተጨማለኩኝ ነው በጣም ስላሳዘንሽኝ ነው አንቺ ላይ ራሱ ያልተኮስኩብሽ ስለዚህ እባክሽን ሁለተኛ እድል ተሰጥቶሻል ይህንን እድልሽን ተጠቀሚ ከዚህ ሂጂ ከዚህ ከርቀሽ ሂጂ በማለትም እንግዲህ ታሬም እየነገራት ነበረ። እንግዲህ መሀሌትም ወዴት መሄጃ ላይ ስትልም ተመልክተናል። እና ወዶቼ ምሳሌ ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።